ጠጪ የኔ ቆንጆ፣ በጣም ቆንጆ ሻይ ነው ያፈላውልሽ እያለች እንግዲህ ሲኖላም በባል እህት መወደድ በጣም ያስደስታልና በባል ቤተሰብ ከተወደዳችሁ ባላችሁ ለእናንተ ያለውን ክብር የሚያሳይ ነውና ሲኖላም የዛ ስሜት የተሰማት ትመስላለች። ከፊቷ ላይ እንደሚታየው ሳቋና ፈገግታዋ በሄመን መወደዷ በሄመን ጥሩ ስሜት መታየቱ ለሷ ቀላል አልነበረምና ያዘጋጀችላትን ሻይ በደስታ ለመጠጣት እየፈነደቀች ነበር። ነገሩ ግን ሌላ ነው። ለእሷ መጥፊያዋ እንደተዘጋጀላት አላወቀችም ነበርና። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? ከኔ ጋር ሁሉ መልካም ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሲኖላ ድራማ ክፍል 26ን ይዤላችሁ መጥቻለሁ። እንግዲህ ሜላትና ሄመን ባቀናበሩት ሴራ ሲኖላን በመርዝ መርዘው ሊገሏት እንደነበርና ነገር ግን አርካን ደርሶ እንዳዳናት አሳውቂያችሁ ነበር በክፍል 25 ላይ። አሁን ደግሞ ሜላትና ሄመን ምን ይጠነስሱ ይሆን? አብረን የምናይ ይሆናል ከኔ ጋር ከቆያችሁ። እስከዛው ደግሞ የመጣችሁ የምታዩ የምትከታተሉኝ ምስጋና ይባላችሁ ቤት ይድረሳችሁ እያልኩኝ ቤተሰብ ያልሆናችሁ ቤተሰብ በመሆን ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየጊዜው የምለቃቸውን አዳዲስ ድራማዎች እንድትከታተሉ ይሆናል። አመሰግናለሁ ጊዜያችሁን ስለምትሰጡኝ። እናም ውድ ተመልካቾቼ እንግዲህ አሁንም ሄመንና ሜላት አላረፉላትም ሲኖላ ብቻ ሳኮን በዚህ ሴራ እየተቀጣ ያለው ወንድሟ አርካንም ነው። ሄመን ግን ይህ አልገባትም። እያየች ያለችው በአንድ በኩል ብቻ ነው። እንደዚህ አይነት ሰው ለቤተሰቡም ለራሱም እውነት ለመናገር በጣም ፈታኝ ነው። ሄመን በጣም ፈታኝ እየሆነችባቸው ነው። ግን መጨረሻ እሷም የሀዘኑ ተካፋይ ነው የምትሆነው። የሆነ ሰዓት ሀዘን ላይ ነው የምትገኘው እንደዚህ አይነት ሰው። ምክንያቱም ግራ ቀኝ ሳትል ወጥመድ ውስጥ እያስገባቻት ነው ሜላት። ራሷን ነፃ እያወጣች ለመጥፎ ትብብሯ ሄመንን እጇን እያስገባች ነው ሙሉ በሙሉ። እናም ዛሬም ሌላ አንድ ሴራ አሲረውባታል። ይህም ሴራ ምንድን ነው ካላችሁኝ እንግዲህ የመርዙ ስላልተሳካላቸው ሲኖላን በቅናት አሳብዶ ከቤት የማስወጣት እቅድ ነው። ለዚህም ደግሞ ሄመንና ሜላት ራሷን የሳተች አስመስላ በመውደቅ አርካን ክፍል በመግባት ከአርካን ጋር የመተኛት እቅድ ነበር። እናም እሱን ለማድረግ ሄመን እሪ ያለች ድረሱልኝ፣ አርካን ሲኖላ ድረሱልኝ እያለች ጮኸች። እየሮጡ ሲሄዱ ሜላት ወድቃለች፣ ዝርር ብላ ወድቃለች ራሷን ስታ። ያው ወንድም አይደለ፣ ሲቀጥል ደግሞ የድሮስ ፍቅረኛው አይደለ፣ ሲቀጥል ደግሞ በሆዷ ያንተን ልጅ ይዣለሁ እያለች እያታለለችውም ቢሆን አይደለ። ከዚህ ሁሉ አንጻር እንደ ሰውም አነሳት፣ እቅፍ አድርጎ አንስቶ አንተ ክፍሉ ሰዳት፣ እዚህ አይመቻትም፣ አንተ ክፍሉ ሰዳት ስትለው ግራ ቀኝ አላለም በድንጋጤ። አርካን የዋህም ስለሆነ ብድግ አድርጎ ክፍላቸው ወሰዳት። ከዛም ሲኖላ ተከትላ ልከር ስትል ሄመን እንቃርጋ ይዛ እንግዲህ የማንጨርጨሪያ ቃላቶቿን እየመራረጠች መርዞቿን ጠብጠብ እያደረገች ታንጨረጭራት ገባ። ልክ ቡና ፈልቶ ቱክ 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 እያለ እንደሚፈሰው ወደ ውጭ ወይም ሽሮ ሲንተከተክ እንደሚንተከተከው እንደዛ እያንተከተከቻት ነበረ። ያንን አልነበር የሚፈልጉት። እናም ምን ልትሰሪ ነው አንቺ የምትሄጂው? ተያቸው፣ አየሽ በጣም ነው የሚያፈቅራት። ግራ ቀኝ ሳይል አንሳነሳ ውሰዳት፣ ሳ አይመችም ስለው አልጋቸው ላይ ቶሎ ይዛት ሄደ። ስለዚህ ከሰው ህይወት የገባሽው አንቺ ነሽ፣ ቀጥ ብለሽ ውጪ። እሱ ሚስቱን ይወዳታል፣ ናፍቃውም ስለነበር ጥሩ ጊዜ ያሳልፋሉ። ተያቸው፣ ምንም አትሆንም፣ አንቺ ግን እዛ እንዳትሄጂ እያለች ልክ ልኳን እየነገረች ታንጨረጭራት ገባ በፍቅር። መጨረሻ ግን አልቻለችም። ሲኖላ ቀጥ ብላ ክፍል ስትሄድ አርካን አንገቷን ገደፍ አርጎ አልጋው ላይ ቁጭ አርጓታል። ከዛም አርካን እኛ እንውጣ፣ ተዋቸው እነሱ እንውጣ አለችው። እሱም ቆይ እንወጣለን ቆንጆ፣ ያው ሟት አይደለ ደግሞ ያው ነፍሰ ጡር ስለሆነች እኮ ብዬ ነው፣ ትንሽ እንያትና እንወጣለን አላት። ሄመን አለችላት አይደል? እንውጣ በቃ አለችው። አይ ሄመን ብቻዋ ምን ታደርጋታለች ብለሽ ነው? ቆይ ትንሽ እንጠብቃትና እንወጣለን አላት። ከዛም እንደውም ለምን ትንፋሽ አሰጣትም? ትንፋሽ ለግሳት። ምን ታካብዳለህ? ድሮ ስስመው የነበረው ከንፈር አይደል እያለች ወሬዋን ቀጠለች። እሱም አላደርገውም፣ ምን እያወራሽ ነው? የምታወሪውን ታውቂዋለሽ እያለ እህቱን ይቆጣል።
በዚህ ጋር ሲኖላ እየተቃጠለች ነው፣ እየተንጨረጨረች ነው በፍቅር በቅናት። እዚህ ጋር ደግሞ አርካን እየተናደደ ነው በእህቱ ቃላቶች። እሷ ምን ችግር አለው እና ስትሞት ዝም ብለህ ልታያት ነው? አስፈላጊ ከሆነ ሐኪም ቤት እንወስዳታል፣ ተነሽ እንወሰዳት ሲል አይ ሐኪም ቤት አትሄድም ይሻላታል። አሁን ግን አንተ ምን ችግር አለው ትንፋሽ ብትሰጣት? ታማ እኮ ነው። ምንድን ነው የምትለው? የድሮ ሚስትህ አልነበረች እንዴ? ደግሞ እኮ የልጅህ እናት ናት፣ በሆዷ ያንተ ልጅ ተሸክማ እያለች እንግዲህ እሱ ነው ለማሸማቀቅ ሲኖላንም በቅናት ለማንጨርጨር የማትፈነቅለው ድንጋይ የለም። ሄመን በጣም የተካነች ናት በዚህ ስራ። እናም እንግዲህ ሜላቶ የለሽ ብላ እያዳመጠች ነው ታሪኩን፣ ምክንያቱም አልታመመችማ። እናም በዛ መካከል ሲኖላ ንድድ ብሏት ውጥት አለች። በሩን ከፍታ ውጥት ብላ ስትሄድ አርካንም በያንቺ እዚህ ካለሽላት እኔም ልውጣ ብሎ ሊወጣ ሲል ለምን ሲኖላ ጋር ልሄድ ነው አላት። አይ ቆይ አንዴ እሺ ያዛት፣ ፎጣና ውሃ ላምጣ ብላው አውቃ ወጣች። ከዛም ኩሽና ሲኖላ አለችበት ከሄደች በኋላ ሲኖላን እዛም እንግዲህ ሌላ ያስቀናት የሚችሉ መጥፎ መጥፎ ቃላቶችን እየተናገረች ሲኖላን መረዘቻ ትላቸዋለሁ። በጣም መጥፎ ቃላቶችን እየተናገረች እንዴት አድርጎ ትንፋሽ እንደሰጣት ባየሽ። ደግሞ ደረቷ ድረስ ልብሰኑ ልቅ አድርጎ ውሃም ጭልኝና ፎጣና ውሃም ጭልኝ ብሎ አሁንም ከእሷ ጋር ነው ያለው። በጣም ደስተኛ ነው። ደግሞ ናፍቀዋል ነበር። ሚስት እኮ ነች፣ ያውም የልጁ እናት። አንቺ ነሽ በመካከል የመጣሽ ውጭላቸው እያለች እንግዲህ የማይሆኑ ቃላቶችን እየተናገረች ሲኖላን ልታጎብጣት በቃላቶቿ ሞከረች። ተሳካላት። ሲኖላም ትንሽ ስለሚበቃት እያለቀሰች ሳሎን ላይ ሶፋ ላይ ቁጭ አለች። አርካንም ሲወጣ በድንገት ቁጭ ብላ እያለቀሰች አገኘ። ምን ሆነሽ ነው የኔ ቆንጆ ለምን እንደዚህ ትሆኛለሽ አላት። ያው እውነቷን ነው እህትህ፣ እኔ ነኝ ከህይወታችሁ መውጣት ያለብኝ፣ አንተ የሜላት ነህ፣ እኔ መሄድ አለብኝ አለችው። በጭራሽ እኔ ቆንጆ እኔ ያንቺ ነኝ፣ እኔ መቼም የሜላት ልሆን አልችልም። ሄመን መቼም ልክ ሆና አታውቅም። እንዴት ነው እሷ ልክ ናት የምትይው? የእሷ ወሬ ሰምተሽ ነው የምትጎጂው? እባክሽ አትዘኝ ብሎ አቀፋት። እሷም እኔም እኮ አልችልም፣ ግን ደግሞ ሄመን ልክ ነች፣ መቼም ልክ ሆና አታውቅም፣ እባክሽ እንደዚያ አትበይ እያለ እሱም እየለመናት ነበር። እሺ ብላ አቀፈችው። ግን ቁጭ ብላ አንድ ነገር እያብሰለሰለች ነው። ይሄ ነገር በድንገት እንዴት ታመመች? ውሸት መሆን አለበት። አሁንም ሌላም ወጥመድ እያጠመደች ነው። ስለዚህ እኔ ሜላትም ሙታም ካላምናትም ይህን ነገር ማጣራት አለብኝ ብላ ብድግ ብላ ሄመን አለችበት ክፍል ሄዳ ሄመን እውነቱን ንገሪኝ፣ እውነት ታማ ነው ወይንስ እኛን ለማናደድ ወይም ለእኛ አዲስ ዘዴ እየፈጠረች ነው ብላ ጠየቀቻት። አንቺ እንድታምኒ የጠየቀሽ የለም፣ ደግሞ ማመን አለማመን የአንቺ ምርጫ ነው፣ አይመለከተኝም። ስለዚህ ሁሉም ሰው እንደ አንቺ ክፉ ይመስልሻል አይደል? አሟት ነው፣ ሌላ ነገር አታውሪ ብላ ሄመንም ኮስተር ብላ እንግዲህ ሲኖላን እንደውም እንድታዝን መልሳ በራሷ ቃላት እንድታፍራ አድርጋ አሸማቃ ከክፍል አስወጣቻት። ከዛም ሲኖላ በራሷ መንገድ እውነቱን ማወቅ ፈለገች እና ሌላ ወጥመድ ገባች። በራሷ ወጥመድ ውስጥ ገባች። ሲኖላ በጣም የዋህ ከመሆኗ የተነሳ በራሷ ወጥመድ ተጠመደች። እናም ቢላዋ ይዛ ሜላት ተኛችበት ክፍል ሄዳ ሜላት ወይ ተነሽ ወይ በቢላዋ ዋጋሻለሁ ስትላት ሜላቶዬ ድንገት ደንግጣ ብድግ ብላ አንገቷን አነቀቻት። አንቃ ይዛ ልትገላት እያስጨነቀቻት ሳለ ሲኖላ እያለ አርካን ከውጭ ሲመጣ በድንገት ድምፁን ስትሰማ ለቀቀቻትና ቶሎ ብላ ቢላዋውን አንስታ በእጇ ሲያዘቻት። ከዛም ሩጣ በሩን ሲከፍተው አርካንዬ ልትገለይ ሲኖላ ደረስክልኝ አዳንከኝ ብላ አቀፈችው። እሱም ደነገጠ። እውነት ሲኖላ ይሄን ልታረጊ ነው? ምን እያረግሽ ነው ብሎ ሳያስበው ይሄን ቃላት አወጣው። ሲኖላም መናገር አቅቷል፣ ለራሷ ጨንቋታል። ትንፋሿ ሊቋረጥ ትንሽ ቀርቶት ነበር፣ ግን ደግሞ ውሸት ነው ብላ ማስተባበል አልቻለይም። ውድ ተመልካቾቼ በክፍል 25 ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ ደግሞ ቀሪውን አብረን የምናየው ይሆናል። እስካሁን አብራችሁ ስለነበራችሁ በፍቅር በፈቃደኝነት ስለምትከታተሉኝ ምስጋናዬ ባላችሁበት ይድረሳችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ በማድረግ አሁንም በድጋሚ እንድትተባበሩኝ በፍቅር እጠይቃለሁኝ። አመሰግናለሁ።